ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ዛሬ እንግዲህ በዕለተ እሁድ ምሽት ተገናኝተናል። አብዛኞቻችን እንግዲህ በማለዳው የአብያተ ክርስቲያናት በመሄድ መንፈሳዊ ምግባችንን ተመግበናል፣ ተባርከናል፣ ጌታንም አምልከናል። በውጭው ደግሞ ዓለም ያላችሁ ደግሞ ገና ወደ ቤተክርስቲያን እየሄዳችሁ እንደሆነ ተስፋ እናደርጋለን። ቢሆንም እንግዲህ መረጃን ማድመጥ በጣም ጠቃሚ ነውና ለእናንተ እንግዲህ መረጃ ለማቀበል በዚህ ምሽት ተገኝተናል። ፓስተር አለማየሁ መስመር ላይ አለ። መረጃዎችን እንደተለመደው አጠናክሮልናል። እንግዲህ ባለችው ሰዓት ቢሆንም በጣም ጠቃሚ ነውና እንድታደምጡን በጌታ ፍቅር እንጠይቃለን። ልቦናችሁ ወደኛ እንዲሆን በጥሞና እንድታዳምጡን እንፈልጋለን። እንግዲህ ዓለማችን እየሄደችበት ያለውን ደግሞ አዙሪት በተመለከተ በእግዚአብሔር ቃል እየቃኘን ወደ እናንተ ይዘን መተናል። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለም ላይ እየተሰሙ ያሉ ጆሮን ጭው የሚያደርጉ ክስተቶች ተባብሰው መጥተዋል። እንግዲህ ባለፈው አንድ አጀንዳ ይዘን መምጣታችን እናስታውሳለን። በተለይም ደግሞ በአሜሪካን ሀገር በሚዙሪ ግዛት የተሰሙ ጉዳዮች የዓለምን መገናኛ ብዙሃን እየያዘ ይገኛል። እንዲሁም ደግሞ በዛሬው ዕለት ደግሞ ፓስተር ይዞልን የመጣው ደግሞ ሌላ አጀንዳም በዚህ ዙሪያ አለ። ዓለማችን እንደዚህ እየፈጠነች ነው ያለችው። ግን የዘመናችን የኢትዮጵያ ቤተክርስቲያን ምን ያህል ጆሮዋን ሰጥታ ይህን ነገር አድምጣም ቢሆን እንደገናም ደግሞ ተልኳን ለመፈጸም ምን ያህል ዝግጁ ናት የሚለውን ጥያቄ በመተው በቀጥታ ወደ ፓስተር ወዳመጣለን መረጃ አመራለሁ። ሰላምታ እንሰጣጥና ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ካለ ከረፍት ጊዜ ተሻምተ መረጃን አሰባስበ ደግሞ ለቅዱሳን ይጠቅማል በማለት አየር ላይ መታሃል፣ መስመር ላይ መታሃል። እስኪ ምንድነው ደግሞ እየተሰማ ያለው ጉድ ምንድነው? እንግዲህ በትናንትናው ዕለት መሰለኝ እኛ ከዘገብን በኋላ ስለዚህ ሚዙሪ ግዛት በተከሰተው ምስጢራዊ ስብሰባ በኋላ የአሜሪካው መከላከያ ሚኒስቴር እና የኤፍቢአይ ሰነዶቹ እንደሚለቀቁ ተናግረው ነበረ። በእኛ እንግዲህ ቅዳሜ ሌሊት በእነሱ አርብ ነው ማለት ነው መለቀቅ ጀምሯል። የተለቀቁት ፋይሎች ግን በጣም ጥቂት ናቸው። እነዚህ የተለቀቁት ፋይሎች የቪዲዮ ፋይሎች፣ ሰዎች የሰጡት የድምፅ መረጃ፣ እንደገና ደግሞ ከአየር ላይ ከሳተላይት ወይም ደግሞ ከነዚህ ላይ የተነሱ ፎቶዎች የመሳሰሉትን ለቀዋል። እንደ ጉዳዩን ለአድማጮች ግልጽ ለማድረግ ምናልባት ለትውስታ ይሄ ጉዳይ ማለት በሚዙሪ ግዛት ላይ ከሌላ ዓለም መጡ የተባሉ ኤሊያኖች ነው የሚባሉት። እንግዲህ ከ6 ፓስተሮች ጋር ስብሰባ መቀመጣቸውና ከተሰብሳቢዎቹ አንዱ ፓስተር በቤተክርስቲያን የሚሆን ወቅታዊ መልእክት በሚመስል መልኩ የተናገረውን ነገር
አሁን የአሜሪካን መንግስት ደግሞ አጠናክሮ እውነት መሆኑን እየነገረን ነው ማለት ነው። አዎ እንግዲህ ምንድነው ዶናልድ ትራምፕ ወደ ስልጣን ሲመጡ ይሄ መረጃ እንዲለቀቅ እንደሚያደርጉ በኤፍቢአይ ዘንድ ተይዞ ያለው ሰነድ እንዲለቀቅ እንደሚያደርጉ ተናግረው ነበር። ነገር ግን ሰነዱ የኤፍቢአይ ብቻ እጅም አይደለም ያለው እና የአሜሪካ መከላከያ ሚኒስቴር የደህንነት ክፍልም እጅ አለ፣ ሲአይኤም እጅ አለ፣ የተለያዩ አካላቶች እጅ ነው ያለው። አሁንም ቢሆን እኔ እናንተ እንደምናስበው ሙሉውን ይለቃሉ ማለት አይደለም። የሚለቁት ለህዝብ እይታ መሆን የሚችሉትን ብቻ ተመርጠው ይመስለኛል የሚለቁት። ሙሉ ሰነዶቹ አይለቀቁም። ምክንያቱም ማህበረሰብ ይረበሻል ብለው አይደለም፣ ብዙ ጥርጣሬዎች ስላሉ ከነዚህ ጉዳይ ጋር ምናልባት ከነዚህ ጉዳይ ጋር ግንኙነት ያላቸው ኃይሎች ሊኖሩ ይችላሉ። ያንንን ሊለቁት አይችሉም። ነገር ግን እነዚህ ፍጥረታቶቹ እውነት ናቸው፣ እውነት አይደሉም፣ አሉ ወይ የሉም የሚለውን ጥርጣሬና ስጋት ለመቅረፍ ቪዲዮዎች ተለቀዋል፣ ፎቶግራፎች ተለቀዋል፣ የሰዎች የተመለከቱ ሰዎች የድምፅ ቅጂዎች ተለቀዋል። እነዚህ ፎቶዎች ሲለቀቁ እንግዲህ ከሳተላይት ሁሉ የተቀረጹ ጭምሮች እንዳሉ ነው እየተነገረ ያለው። ቪዲዮዎች ሁሉ አሉ እና እነዚህ ቪዲዮዎች እንግዲህ ምናልባት አሁን የተለቀቁት ወደ ትናንትና ሌሊት ላይ ስለሆነ የተለቀቁት ሚዲያዎቹ በደንብ እየተሰራጨ ሲሄድ እኛም አግኝተነው አጠናክረን ይዘን እንቀርባለን ብዬ አስባለሁ። ምክንያቱም ይሄ ጉዳይ እኛ ምንድነው እኔ አሁን ብትለኝ ከመናፍስት ዓለም ጋር ያለ ሪሌሽንሺፕ ነው የሚመስለኝ እኔ ለናው እንጂ መጽሐፍ ቅዱስ የሚናገረው ሮሜ ላይ አለ ልዩ ፍጥረታትን ቢሆኑ ይላል። እነዚህ ልዩ ፍጥረታቶች የወደቁ መላእክቶችን ሊሆን ይችላል ብዬ ነው የማስበው። በኖህ ዘመን የነበሩት በሄኖክ ዘመን የነበሩት ፍጥረታት ማለት ነው። አዎ የወደቁ በቃ እና የመናፍስት ዓለም ነው። ለዚህ ነው ያን ፓስተር ቤተክርስቲያን እንድትዘጋጅ የተናገረበት ትልቁ ምክንያት ነው። እኛ ኮራችን መናፍስቶች አሉ። መናፍስቶች በሰው መልክ በሰው አምሳል ወይም ደግሞ አካል ለብሰው ይገለጣሉ። ምንም እንትን የለውም። ግን ይሄንን ጉዳይ ለኛ ዋና ኢሹአችን አይደለም። ዋና ኢሹአችን የእግዚአብሔር ጉዳይ ነው። የጌታ ጉዳይ ነው ዋና ኢሹአችን። ነገር ግን እነዚህ ነገሮች አመልካቾች ናቸው ነው ባዮች። እኛ ለምጽአቱ ወይም ደግሞ ለንጥቀት ለጌታ ምጣት አመልካቾች ናቸው። እነዚህ ነገሮች አመልካቾች ናቸው። ይህም ፓስተር ቤተክርስቲያን ዝግጁ አይደለችም፣ ነገር ግን ዓለም ወደዚህ ደረጃ እየሄደ ነው፣ ቤተክርስቲያን ተዘጋጅ ብሎ ሲናገር ቤተክርስቲያን ላይ ወይም ቅዱሳን ላይ እነዚህ መናፍስቶች ተጽዕኖ ሊያደርሱ ይችላሉ እና ስለዚህ ቤተክርስቲያን የገሃነምን ደጅ የመዝጋት ስልጣን ያላት የማይቋቋማት ስልጣን ያላት አካል ስለሆነች ለዚህ ጉዳይ መዘጋጀት አለባት ለማለት ነው እንጂ ይሄ ጉዳይ ዋና ኢሹ ሆኖብን አይደለም። ይህን ቅዱሳን እንዲያውቁ እንፈልጋለን። የእኛ ትልቁ ዋና ኢሹአችን ወንጌል ነው። ወንጌል አንድና አንድ ወንጌልና ክርስቶስ ነው። ኢየሱስ ክርስቶስ በምድር እንዲሰበክ በሰው ልጆች ሁሉ እንዲሰበክ የእግዚአብሔር ቃል እንዲሰበክ ነው። አንዳንድ ነገሮችን ዓለም አቀፍ ነገሮችን ስናቀርብ የምናቀርብበት ምክንያት የዘመንን መቃረብን ሰዎች አይተው ተረተው ቤተክርስቲያን አይታ ተረታ እንዲዘጋጁ ለማድረግ ነው። ይህንን እንዲረዱ እፈልጋለሁ። እንግዲህ ሌላው ከዚህ ጋር በጣም የገረመኝ ነው። ለምን ገረመ እንዳትለኝና በታሪክ ለመጀመሪያ ጊዜ ነው የግብፅ ተዋጊ ጀቶች ለመጀመሪያ ጊዜ በተባበሩት አረብ ኤሚሬት ሰፈሩ። ለምንድነው የሰፈሩት የሚለውን እንግዲህ በደንብ ማየት መፈተሽ ያስፈልጋል። የግብፅ የጦር ጀቶች ለመጀመሪያ ጊዜ በተባበሩት አረብ ኤሚሬት ግዛት ውስጥ ሰፍረው ስራ መጀመራቸውን የኤሚሬቶች የዜና ወኪል ወይም ደግሞ ትናንት ይፋ አድርጓል። ይህ ታሪካዊ ክስተት የተሰማው የግብፁ ፕሬዝዳንት አብዱልፈታህ አልሲሲ እና በአቡዳቢ ይፋዊ ጉብኝት ካደረጉ
እያደረጉ ባሉበት ወቅት ሲሆን ሁለቱ መሪዎች በጋራ በመሆን በኢሚሬቶች የሚገኘውን የግብፅ ተዋጊ ጀቶች የጦር አባላት ዝግጁነትና ደረጃ ጎብኝተዋል። ይህም በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ወደ አዲስና ከፍተኛ ደረጃ ያሸጋገረ እርምጃ ተደርጎ ተወስዷል የሚል ነው። ለምንድን ነው ግብፅ ኢሚሬት የገባችው? የሚገርም ነው። አሁን ላይ ማይጠበቅ ኢሚሬትን ነው አሁን በስፋት ኢራን እያጠቃች ያለችው። እንደውም የኢራን ጀቶች ሁሉ ተነስተው ሚሳኤሎችን እስከ ማክሸፍ ማለት የኢራን አልኩ የኢሚሬት ጀቶች ተነስተው ሚሳኤሎችን እስከ ማክሸፍ ደረጃ ተዳርሰዋል። እኔ የምለው አባቶች የሚተርቱት እውነት ይሆን እንዴ? የምጣዱ እያለ የእንቅቡ ተንጣጣ ይላሉ አባቶች። በእርግጥ ግብፅና ኢራን ወዳጅነት የላቸውም። በዚህ በእንትን በኃይል አሰላለፍ በሱ ብቻ ሳይሆን እሱም ላይ ሽኩቻ አላቸው። ግብፅ ብዙ ጊዜ የእስላሙ ወኪል እኔ ነኝ፣ የአረቡም ወኪል እኔ ነኝ ስለምትል ከሱ ብቻ ሳይሆን ከብራዘርውድ ድርጅት ጋር በተያያዘ ምክንያት ከግብፅ ጋር ቁልፍ የሆነ እንትን አለባቸው፣ ችግሮች አሉባቸው። ብዙ ምክንያት የመገናኘትም የምታጠብ ከቱርክም ጋር እንደዚሁ ነው ያለው። እንደው ከቱርክ ጋር አሁን በቅርብ በዚህ በሐማስ ምክንያት በጋዛ ምክንያት የመቀራረብ የዲፕሎማሲ እድሳት ያደረጉ ይመስላል እንጂ ጉዳዩ በእነዚህ መካከል ያለ ነው። ለነገሩ አሁን ያለው የፖለቲካ ስልት የጠላቴ ጠላት ወዳጄ ነው የሚለው የፖለቲካ ስልትና ተገማች ያልሆነ የፖለቲካ መስመር ነው ያለው። ተገማች አይደለም። ዛሬ ጠላት የሆነ ነገ ወዳጅ ሊሆን ይችላል፣ ነገ ወዳጅ የሆነ ጠላት ሊሆን ይችላል። እንግዲህ የግብፅ የአየር ኃይል እዛ የመግባት ሚስጥሩ ወታደራዊ ገዛ ለማድረግ ይመስለኛል ካላቸው ወታደራዊ ስምምነት ጋር ምናልባትም በኢራን ላይ ጥቃትንም ለመፈጸም ሊሆን ይችላል። እንደው እዚህ ጋር መነሳት አለበት ብዬ ስላሰብኩ ነው። ምክንያቱም ዝም ብሎ የኢሚሬት ጉዳይ እንዴት ሊከሰት እንደቻለ ራሱ ትንግርት ነው። ምክንያቱም እስከምናውቀው ድረስ በዚህ በአፍሪካ ቀንድ ዙሪያ ላይ የግብፅ የሴራ ሽረባ እስኬት ድረስ እንደሆነ የሚታወቅ ነው። የቀይ ባህር ላይ ተንኮሏ በተለይ ከሳውዲ ጋር በተገናኘ እስከ ሱዳንም ድረስ የሚደርስ ነው እጇን በመክተት እና ኢሚሬት ደግሞ የዚህ ተቃራኒ ሆና በተለይ ደግሞ በኢትዮጵያ ሳይድ ሆና የምትጫወተውን ሚና እናውቀዋለን። ፖለቲካዊ ሚና አሁን በምን አግባብ ነው ግብፅ ተንደርድራ ወደዛ ትሄዳለች? ግብፅ ከድጋፋቸውና ከእሳቢያቸው ጋር አይደለም የሄዱት። እነሱ በቅንነት አይደለም፣ ተንኮል ነው። ብዙ ጊዜ የተንኮል ፖለቲካ ነው የሚጫወቱት። የፖለቲካ ሴራቸው ሁልጊዜ የተተበተበና በተለይ በዚህ በመካከለኛው ምስራቅ አካባቢ ያለውንና አፍሪካ ቀንድ ላይ ያለውን ይሄ ቀይ ባህርን ይዞ የበላይ መሆን ይፈልጋሉ። የበላይ መሆን ግን እንደማይችሉ ያውቁታል። ሌላው የኢትዮጵያን መነሳት ከማይፈልጉ ሀገሮች በዋነኝነትና ግንባር ቀደም ጠላት ብትል ግብፅ ነች። ገብቷል። ኢትዮጵያ ወደ ቀይ ባህር እንድትመለስ አይፈለግም። ከዛ ውጭ ባሻገር ደግሞ አሁን ከኢሚሬት ጋር ያለን ወዳጅነት ጠንካራ ወዳጅነት ስለሆነ ያንንም ወዳጅነት መበጠስ ትፈልጋለች። ግን የሚበጠስ ወዳጅነት አይመስለኝም እኔ። ከዚህም አንጻር አሁን ምንድነው ደረስኩልሽ አይነት ይመስላል። ጀቶቹ ለመጀመሪያ ጊዜ ነው በታሪክ ነው እንግዲህ መጀመሪያ ጊዜ እዛ ያረፉ ነው። ብዙ ለምሳሌ ግብፅ ከሳውዲ ጋር እንጂ ከኢሚሬት ጋር ብዙ ስምምነት የላቸው። ልክ ነው። እና አሁን አይገባም ፖለቲካው። አንዳንዴ አሁን ኢሚሬት እና ሳውዲ ስትመለከት በየመን ምክንያት እኮ እቺ ባቤል መንደር የሚባለው አካባቢ እኮ ኢሚሬት ጦሯን እንድታስወጣ ሁሉ ሳውዲ እስከ ማስገደድና ጥቃት እስከ መፈጸም ተደርሶ ነበረ። እና አሁን ይሄ ነገር ምን ፍለጋ ነው?
እኔ ከኢራን ጋር እንደው የግብፅ ጀቶች ባየውላለሁ ኢራን ላይ ሄደው ድብደባ የሚፈጽሙ ከሆነ እንደው ምናልባት ምልህ ያው እንዳልከው ይሄ ግብፅ ይሄ የፖለቲካ ሴራ በጣም ውስብስብ ከመሆኑ የተነሳ ምናልባት እንደው የኤሚሬትና የኢትዮጵያን ግንኙነት ለመበጠስ የሚደረግ ጥረት ነው ወይስ? ምክንያቱም ለምን እንደዛ እንዳልኩ ታውቃለህ? ሰሞኑን የሚወራ ማህበራዊ ሚዲያውን ያጨናነቀ መረጃ አለ። ሱዳን በኤሚሬትና በኢትዮጵያ ድሮን ተመታው ብላ አጸፌታውን መልሳለሁ ስትል ነበርና ምናልባት ከዛ ጋር የተያያዘ ጉዳይ ሊኖር ይችላል ወይስ ነው ከበስተጀርባው ሌላ? አሁን ይኸውልህ የወጣው መረጃ በይፋ የወጣው መረጃ እሱ የውስጥ ሴራው ሌላ ሊሆን ይችላል። በይፋ የወጣው መረጃ ግን ይህ ስምሪት የተከናወነው የኢራን በተባበሩት አረብ ኤሚሬት ላይ የሰነዘረችውን ጥቃት ተከትሎ ሲሆን ፕሬዝዳንት አልሲሲ ለኤሚሬቶች ያላቸውን ጠንካራ ድጋፍ በድጋሚ አረጋግጠዋል ነው የሚለው። እና ፕሬዝዳንቱ ኤሚሬቶችን የሚነካ ማንኛውም ነገር ግብፅን ይነካል በማለት የገለጹ ሲሆን በኤሚሬቶች ሉዓላዊነት ላይ የተሰነዘረ ጥቃት በጽኑ አውግዘዋል። ይሄ ለዚህ እኮ ነው ምጣዱ እያለ እንቅቡ ተንጠጣ ያልኩት። እውነት ግብጾች ለኤሚሬት አስበው ነው ወይ? ገብቶሃል? አሁን ላይ ኢትዮጵያ በመከላከያም ሆነ በኢኮኖሚ ያንሰራራች ያለችበት ጊዜ እንደሆነ ምንም አንክደው። ምንም የምንክደው ጉዳይ አይደለም። ይሄ በአይናችን እያየን ያለነው ጉዳይ ነው። የውስጥ ችግሮቻችን እንዳሉ ቢሆኑ ያለው የኑሮ ውድነት ምናምን ከዓለም አቀፍ ተጽዕኖም ከምንም እዚህ አገራችንም ውስጥ ካለ ክፋት ካለ ከሞላባቸው ሰዎች የተነሳ ያሉ ነው ችግሮች ቢኖሩም እነዚህን ችግሮችም ተሸክመ ነገር ግን አገሪቱ ብቅ እያለች መምጣቷን የግብጾች አልወደዱትም። ስለዚህ ምንድን ነው ከኤሚሬት ጋር ያለውን ነገር መበጠስም ይፈልጋሉ። በዲፕሎማሲም ወዳጅ መስለውም ቀርበውም ያንን ጠንካራ ግንኙነት መበጠስ ይፈልጋሉ። ይሄ ይሆናል ብዬ አላስብም። ግብጾችን ከኛም በላይ አረቦቹ ያውቋቸዋል፣ ከኛም በላይ። ሌላው ኢራን ይህንን ሁኔታ ቸል ብላ የምትመለከት አይመስለኝም። ዩልሲ የግብፅ ጀት ተነስቶ በኢራን አየር ላይ የሚንሳፈፍ ከሆነ ኢራን በሚሳኤል ግብፅን ትመታታለች። ጥርጥር የለውም። ይህ ጥርጥር የለውም። ስለዚህ እቺ ጫወታ እንዴት ብዬ ልንገር፣ እቺ ጫወታ ሌላ ነች፣ ሌላ ጫወታ ነች እንጂ ለኤሚሬት አስብ አይደለም። ምክንያቱም አሁን ላይ ኤሚሬት ላይ ለመከላከል የአይረን ዶም ሚሳኤል አንቲ ሚሳኤሎች ተሰጥቷታል። እንዲሁም ከግብፅ ይልቅ አሁን በዚህ በአብርሃም አኮርድ ጥምረት አማካኝነት እስራኤል ኤሚሬትን ሰፖርት፣ ምክንያቱም ዲፕሎማሲያዊ ግንኙነታቸው ጤናማ ነው፣ ሰፖርት ታደርጋለች ብዬ ነው ማስበው። ግን ይሄኛው አንደምታው እንዳልከው ግብፅ እየሄደችበት ያለው ርቀት የኢትዮጵያን ወዳጆች ጎረቤቶችን በማስተባበር ኢትዮጵያ ላይ ጫና ለመፍጠር የሚደረግ ይመስለኛል። እንደው በቅርቡ እንኳን በኬንያ በኡጋንዳ በነፍስ ወከፍ እየሄደች ግብፅ ገብተዋል። በኢትዮጵያ ላይ ጫና ለመፍጠር የሚደረጉ ጥረቶች አሉ። የዛ አካል ይመስለኛል። ምን መሰለህ፣ አሁን የአባይ መገደብ አንገብግቧታል፣ እረፍት ነስቷታል። አሁን ደግሞ ወደ ቀይ ባህር በዲፕሎማሲ ይውልሲ እኛና ኤርትራ አንድ እንሆናል ወደፊት። ምንም አትጠራጠር። ይሄን ከኤርትራ ጋር ስምምነት ይመጣል። በሆነ መንገድ በዲፕሎማሲም ይሁን በሆነ መንገድ ስምምነት ይመጣል። ያን ጊዜ ሀፍረት ነው የምትከናነቡ እና
ምንድነው ሁለቱ መሪዎች በውይይታቸው ወቅት የቀጠናውን የጸጥታ ሁኔታና ዓለም አቀፍ የተጽዕኖዎችን በዝርዝር የመከሩ ሲሆን የግብፅ ፕሬዝዳንት የሀገራቸው የጦር ኃይል ለኢሜሬት ደህንነት ዋስትና መቆሙን በንግግራቸው አስምረውበታል። የኢራን ጥቃት ዓለም አቀፍ ሕግጋትን የጣሰ እና ቀጠናውን ወደ አደገኛ ግጭት የሚያመራ መሆኑን ገልጸዋል። ይህ ወታደራዊ እንቅስቃሴ በመካከለኛው ምስራቅ ያለውን የኃይል ሚዛን የሚቀይርና አዲስ የወታደራዊ ጥምረት ምዕራፍ የከፈተ መሆኑን በስፋት እየተነገረ ነው ያለው። እንግዲህ ይሄ ነገር እንጂ ይሄ ወታደራዊ ጥምረት ይቀጥላል ወይ አይቀጥልም የሚለውን ነገር በሂደት እንተው። ለምን መሰለህ እንደማይቀጥል ምነግርህ፣ ሳውዲና ኢሚሬት ወዳጆች አይደሉም። በብዙ ነገር ወደ ጦርነት ሊያመሩበት የሚችሉበት መንገዶች ነበሩ። የኮንፍሊክት ኦፍ ኢንተረስት የተጠመንተን አላቸው። አሁን ደግሞ እስራኤል ከዚህ በፊት የአንድ አምባሳደር እንደተናገሩት የእስራኤል አምባሳደር እንደተናገሩት ዋነኛ ጠላታችን ለኛ ግብጽ ነች ብለው ተናግረዋል። በግልጽ አሁን የቺ ጠጋ እንግዲህ የሆነች ነገር ለማንሳት ነው እንጂ እውነት ለኢሚሬት አስበውና ወዳጃዊ የሆነ ወይም ደግሞ ለነሱ መጠቃት ተንገብግበው አይደለም የሚል ነገር ነው ያለኝ። እንግዲህ ዓለማችን ወደዚህ ወደ የባሰው ወደ ቋጠሮ እየተመለሰች ነው ያለችው። ቀጠናው እኛም በፊት ብለናል፣ ሄዶ ይሄ ቀጠና እስራኤልን ወደ መክበብ እንደሚመጣ ይታወቃል። መጽሐፍ ቅዱስም ስለሚናገረው እንግዲህ እኛ መጸለይ፣ የእግዚአብሔርን ፊት መፈለግ ነው። ጌታ ጸጋ ሰላም ይብዛላችሁ። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ በጣም ወሳኝ የሆነ አጀንዳ ነው ይዘህልን የመጣኸው። በተለይ በዚህ በፍጻሜ ዘመን ላይ ይከሰቱ ያሉትን እነዚህ ፖለቲካዊ፣ ኢኮኖሚያዊ፣ ትንቢታዊ ክስተቶች እንግዲህ ወዴት ይዞን እንደሚሄድ በግልጽ ካልተረዳን በጣም ከስረናል ማለት ነውና ስለዚህ እንደነዚህ አይነት መረጃዎችን ወደ እናንተ ስናመጣ ውድ ቅዱሳን ዝግጁ እንድንሆን እንደገናም ደግሞ ጌታ ኢየሱስ ክርስቶስ መምጣት ከምን ጊዜውም በላይ መቃረቡንና የአውሬው መንግስት ደግሞ ከምን ጊዜውም በላይ ሊከሰት ቅርብ እንደሆነ ተረድተን ራሳችንን ከወዲሁ እንድናዘጋጅ እንድንነቃ ለማድረግ ነውና በተለይም ደግሞ የዘመናችን ቤተክርስቲያን በየጊዜው የምናወሳው ጉዳይ ስለሆነ እንግዲህ ዕለት ዕለት ለማንቃት ጥረት እናደርጋለን። ስለዚህ በዚህ መልኩ ተረድታችሁን ራሳችሁን ደግሞ ለዚህ ዝግጁ እንድታረጉ ይሁን እንላለን። እንግዲህ ለዛሬ እሁድ ይዘን የመጣነው መረጃና መልእክት ይህንን ይመስላል። በነገው ሰኞ ደግሞ እንዲሁ በሌላ መረጃና መልእክት የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።